በእኛ መንገድ አይደለም የምትመራው እላለሁ እኔ ሐሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን ልንገራችሁ ምርጥ እህቴ ናት። አታገባኝም። እስካሁን ድረስ ተስፋ አላቸው ብለን አላሰብንም ነበር። ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው። ዳግም ጋብቻ ልበለው እንደገና አዲስ ልበለው ትዳራችሁ ያማረ የደመቀ ይሆንላችሁ። 6 ኪሎ ሜትር ብዙዎቻችን በህይወት ስንኖር አበቃለት አለቀ የሚባል ነገር አለመኖሩን ከነዚህ ሁለት ሰዎች መማር እንችላለን። እነዚህ ሁለት ሰዎች ላለፉት 14 ዓመታት ትዳራቸውን ፈተው የቆዩ ቢሆንም ዛሬ በጓደኞቻቸው በቤተሰቦቻቸው እንዲሁም በልጆቻቸው ፊት በድጋሚ መሞሸራቸው ተሰማ። እነዚህ ሁለት ሰዎች ላለፉት 14 ዓመታት ትዳራቸውን ፈተው የቆዩ ቢሆንም ተለያይተውም ቢሆን በመካከላቸው ፍቅር እንዳለ የሚያሳዩ የተለያዩ ጊዜያት በሚቀርቡባቸው የቴሌቪዥን ሾዎች እንዲሁም ደግሞ ከልጆቻቸው ጋር በሚያሳልፉት ጥሩ ጊዜ መመልከት ችለን ነበር። እነዚህ ሁለት ሰዎች ላለፉት 14 ዓመታት ትዳራቸውን ፈተው ከቆዩ በኋላ ዛሬ በዕለተ ትንሣኤ በድጋሚ በልጆቻቸው እንዲሁም ጓደኞቻቸው ቤተሰቦቻቸው በተገኙበት በድጋሚ መጋባታቸው ተሰምቷል። እናንተም ውድ ተመልካቾቻችን ገነትና ሙሉጌታ በመታረቃቸው ደስተኛ የሆናችሁ ሐሳብ አስተያየታችሁን በታች በኮሜንት መስጫው ስር ጻፉልን እያለን እኛም ስለ ገነትና ስለ ሙሉጌታ ያልተሰሙ አዳዲስ ሚስጥሮችን እንዲሁም ደግሞ ከዛሬ 14 ዓመት በፊት ምን ተፈጥሮ ትዳራቸው እንደፈረሰና ትዳራቸው ለመፍረስ ዛሬ ላይ ደግሞ ድጋሚ ለመታረቅ ድጋሚ ለመጋባት ያበቋቸውን ነገሮችም በጥቂቱ በዝርዝር እየቃኘን አብረናችሁ ቆይታ የምናደርግ ይሆናል። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጠየቅን በቆይታችሁን ታዲያ ትኩስ መረጃ 2ን ሰብስክራይብ እንዲሁም ደግሞ ዘወትር የምንለቃቸውን እንዲህ አይነት አስተማሪ ወቅታዊ አዝናኝና ትኩስ መረጃዎች እንድታገኙ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን እናንተም በዚህ ጉዳይ ላይ የራሳችሁን ሐሳብ አስተያየት ጻፉልን እያለን ወደ መረጃዎቹ አመራን። በድጋሚ መልካም ቆይታም። ለመጣችሁ እጅግ በጣም ደስ ብሎናል። ያላችሁን አድርጋችሁ በፍጹም ፍቅርና ቅንነት እኛ ጋር መጣችሁ የደስታችን ተካፋይ ስለሆናችሁ እጅግ እናመሰግናለን። በህይወታችን ውስጥ በጣም ብዙ ነገር ሞክራችኋል። ሁላችሁም በጸሎት በአካልም በመገኘት በስልክም ብዙዎቻችሁ ከኛ ጎን ለነበራችሁ ጊዜ ላሰባችሁ፣ ለተጨነቃችሁ፣ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ እኔ ሐሳብ የማይለውጠው የሞተ ሰው ብቻ ነው። የባለቤት ወገኖች በዛሬው ቀን ማለት ነው ለበርካታ ዓመታት ትዳራቸው ፈርሶ የቆዩት እነዚህ ሁለት ጥንዶች በዛሬው ዕለት በዕለተ ትንሣኤ ወዳጆቻቸው፣ ልጆቻቸው እንዲሁም ጓደኞቻቸው በተገኙበት በድጋሚ መጋባታቸው ተሰምቷል። ታዲያ ብዙዎቻችን ከነዚህ ሁለት ሰዎች መማር ያለብን አንድ ነገር አለ። ምንም ጊዜ በህይወት ውስጥ አበቃለት አለቀ የሚባል ነገር አለመኖሩን እነዚህ ሁለት ሰዎች ምሳሌ መሆን ይችላሉ። ላለፉት 14 ዓመታት ትዳራቸው ላለፉት 14 ዓመታት ተለያይተው የኖሩት እነዚህ ሁለት ጥንዶች ዛሬ በድጋሚ መጋባታቸውን የሰሙ ብዙዎች ተደስተዋል። ብዙዎች ደግሞ አይ ከዚህ በኋላ አብረው መኖር አልነበረባቸውም፣ በፊት እንደነበሩት ቢቀጥሉ ቆንጆ ነው የሚል ሐሳብም የሚሰጡም አሉ። ሌሎች ደግሞ መታረቃቸው ጥሩ ነው፣ ለልጆቻቸው ትክክለኛውን ትምህርት የሰጡ ወላጆች ናቸው፣ ሊመሰገኑ ይገባል እያሉ ብዙዎች ሐሳብ ይሰጣሉ። እናንተ ምን ትላላችሁ? በህይወት ውስጥ 14 ዓመት ቀላል አልነበረም። ተወዳጇ አርቲስት ገነት ንጋቱ 14 ዓመታትን ያክል 4 ልጆችን ተሸክማና አዝላ ማሳደጓ የሚካዳቅ አልነበረም። ለበርካታ ጊዜያት ልጆቿን በማሳደግ የነበረችው ገነትም ዛሬ ከቀድሞ ባለቤቷ ጋር በድጋሚ በመጋባት ከዚህ በኋላ ያሉትን ጊዜያት ከባለቤቷ ጋር ልጆቿን ልታሳድግና ልጆቿን እየተንከባከበች ለልጆቿ የሚገባውን ፍቅርና እንክብካቤ እያሳየች ለማሳደግ ወስና ዛሬ ከቀድሞ ባለቤቷ ሙሉጌታ ጋር በድጋሚ መጋባቷ ተሰምቷል። ይህንን የሰሙ ብዙዎች ደስተኛ ቢሆኑም ነገር ግን እነዚህ ሰዎችን እንዲፋቱ የፈለጉ ብዙዎች ነበሩና እነዚህ ሰዎች በመታረቃቸው ደስተኛ ያልሆኑ ብዙ ሰዎች እንዳሉ ግልጽ ነው። ታዲያ ብዙዎቻችን በህይወት አጋጣሚ አለቀ አበቃ ብለን የምንተወው ነገር አለመኖሩን እነዚህ ሰዎች አስተምረውን አልፈዋል። እኛም የነዚህ ሰዎች ትዳር በመመለሱ እጅግ ደስተኛ መሆናችንን እየገለጽን የነዚህ ሁለት ሰዎች ትዳር እንደማይመለስ ያስቡም ነበረ። ለዚህ ምክንያት ደግሞ ባሳለፍናቸው ጊዜያት ሴፉ ሾው ላይ በቀረቡበት ወቅትም እሷ እህቴ ናት፣ እሱ ወንድሜ ነው፣ አታገባኝም አላገባትም ብለው መናገራቸው ብዙዎችን እንዲደመድሙ አርጎ የቆየ ቢሆንም እነዚህ ሰዎች ትላንት በተጋቡበት
በነበሩበት ወቅትም የተናገሩት ነገር ነው። ሀሳቡን የማይቀይር ሬሳ ብቻ ነው ብለው በድፍረት ተናግረዋል። እነዚህ ሰዎች በድጋሚ ትዳራቸውን መስርተው ለመኖር የወሰኑበት መንገድ ብዙዎችን አስገርሟል። እግዚአብሔር እንኳን ረዳቸው። ከዚህ በኋላ የሚኖረውንም ጊዜ ፈጣሪ ይባርክላቸው መልካም ምኞታችን ነው። እውነቱን ንገራችሁ፣ ምርጥ እህቴ ናት። አታገባኝም። ነገር ግን እነዚህ ሁለት ሰዎች የሚለያዩ ሰዎችም አይመስሉም ነበር። ተለያይተውም ቢሆን አብረው ያሉ የሚመስል ያክል ቅርበት የነበራቸው፣ ለልጆቹ ያለው ፍቅር እሱም ቢሆን እሷ የሚነገር አልነበረም። ለበርካታ ዓመታት ተለያይተው የቆዩ ቢሆንም ለልጆቻቸው የሚሰጠውን ፍቅር ሳይቀንሱ ሳይጨምሩ ልጆቻቸው እናትም አባትም ፍቅር አግኝተው ማደጋቸው የሚታወቅ ጉዳይ ነው። ልጆቻቸው ይህን ቀን ለነሱ በጣም ልዩ ቀን መሆኑንም በእለቱ በነበረው ፕሮግራም ላይ መናገራቸውን ተመልክተናል። እኛም የልጆቹን ንግግር እንዲሁም ደግሞ በሰዓቱ የነበሩ አንዳንድ ሰዎች የተናገሯቸውንም በጥቂቱ ለእናንተ የምናስመለክታችሁ ይሆናል። ፕሮፌሰር ሙሉጌታ ጀዋሬ ብዙ ጊዜ ሚዲያ ላይ ስለ እሷ መናገር እስኪያቅተው ድረስ እንባ እየተናነቀው ወንድ ልጅ እንዲህ ያለቅሳል እስከሚባል ድረስ እሱ ስለ እሷ ለማውራት አንደበቱ እስከሚተሳሰር ድረስ ለእሷ ያላትን ፍቅር ሲነግር የሚታወቅ ጉዳይ ነው። እሷን ብትሆን ለእሷ ያላት ፍቅር ይህ ነው የሚባል ነበረም። ብዙ አርቲስቶች የእነሱን መለያየት ማመን አቅቶናል፣ እነሱ አይለያዩም ብለው ብዙ ጊዜ ያወሩ ነበረ። እነዚህ ሁለት ጥንዶች እስከዛሬ 14 ዓመት በፊት ምን ገጥሟቸው እንደተለያየ አሁንም እነሱም ይህን ነገር ግልጽ ማድረግ አልፈለጉም። ለምን ግልጽ ማድረግ እንዳልፈለጉም አላወቅንም። ነገር ግን ከዚህ በኋላ የሚወጡም አዳዲስ ነገሮች ካሉ እኛ ተከታትለን እንደምናቀርብ ለእናንተ ለውድ ተመልካቾቻችን ከኦዲዮ ቃል መግባት እንፈልጋለን። እናንተም ይህን ቻናል ሰብስክራይብ በማድረግ እንዲህ አይነት ወቅታዊና አስተማሪ አዝናኝ እንዲሁም ደግሞ ትኩስ መረጃዎችን ታገኛላችሁ እያለን ቀጣይ በሌላ ፕሮግራም በሌላ መሰናዶ እስከምንገናኝ ድረስ ለዛሬ ያዝንላችሁ መሰናዶ ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታም። ማን ነኝ? ኪሱን ገልብጦ ሰውን የሚጋብዝ ሰውን፣ ቤቱን የሚበድል ሰውን። ሴት ግን ጠንካራ ሴት ነበር። ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው። ዳግም ጋብቻ ልበለው እንደገና አዲስ ልበለው። ትዳራችሁ ያማረ የደመቀ ይሆንላችሁ። 6 ኪሎ ነው ስለው እና አለኝ ሄድኩ። በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁን ሰው ገነትን አየኋት ፍርድ ቤት ውስጥ። ከዛ እግሬ ተንቀጠቀጠ። በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው የሁለት የሶስት የአራት ወር ኢኮኖሚያችን ይዛብልፍ ነበር። ገኒ ክፉ ሳንናገር ወንድማችንን ሳናበሳጭ ሰዎች ገነትን ጥፋተኛ ሲያደርጉ በመለያየታቸው ምክንያት እኔ የምቆመው ለወንድሜ አልነበረም። በሀዘናችንም በደስታችንም ከእኛ ጋር ነበረች። ከሱ ይልቅ እሷ ነበረች። እወድሻለሁ። እኔ እዚህ ለመድረሴ ከእግዚአብሔር ሙልቄት የባለቤት ወገኖች በዛሬው ቀን ማለት ነው